አዎ ሁሉም ነገር አዘጋጅቻለሁ። ካርታውን እጄ ላይ ነው። የድርጅቱን ማተምም ይዤዋለሁ። በቃ እንችላለን። ነይና ቀብልሻለሁ። ሶስት ከተለሽ ነው ልምጥሽ እኔ አረማኝ እርግጠኛ ነሽ ማንንም የለም? አዎ ልጅኝ ነው ቱት የማይሆን ጨዋታ እየተጫወትሽ ነው እንዴ? እውነቴን ነው ማንም የለም ብቻዬን ነው የመጣሁት። ምን አባለ ሰራ መጣ ወየኔ ልጅ ትሁት በቲናና ተመስገን የውሸት ማስፈራሪያ ተታላ ራሷን ብቻ ሳይሆን በአካባቢው ያሉ ሰዎችን በሙሉ ነው ችግር ውስጥ የከተተችው። ተመስገን ትሁትን ከአካባቢው ይዟት ሊጠፋ የነበረ ቢሆንም እሷን ለማዳን ዳኒ ተከትሏት መጥቶ ነበር። ነገር ግን ተመስገን ለመውጣት በዝግጅት ላይ ሳለ ያንን ያስተውላል። ቀስ ብሎም የዳኒን ማጅራቱን ብሎ መሬት ላይ ይዘርረዋል። በሌላ በኩል ነገሮችን ለማንም ሳትናገር እቅዶችን አውጥታ የአባዬን ቤት ንብረታቸውን ለመውረስ ሴራዋን ያሴረችው ቲናም የቤታቸውን ካርታና የድርጅታቸውንም ማህተም በእጇ አስገብታለች። ላሰበችው ተንኮልና የሰይጣን ይሄ የመጀመሪያ እርምጃዋ ነው። ተመስገን ነገሮች ቲና ባለችው መሰረት ሄዶለት ለጊዜው ትሁትን በእጁ ቢያስገባም ነገር ግን ጠንካራውና አስተዋዩ አባዬ ነገሩ ወጥመድ መሆኑን ዘግይቶም ቢሆን ስላወቀ ትሁትንም ሆነ በተመስገን ዱላ የተዘረረው ዳኒን ከተመስገን እጅ ፈልቅቆም ቢሆን ያተርፋቸዋል። ይሄ ሁሉ ነገር ሊፈጠር የቻለው ትሁት ተመስገን እህቷን እንደያዘባት ሊገላትም እንደሚችል አስፈራርቶ ለብቻዋ እንድትመጣ አንድ ቦታ ከቀጠራት በኋላ ነው። ትሁትን የቀጠራት ተመስገን ቢሆንም ነገር ግን በቦታው ላይ ቲና ነበረች የመጣችው። ትሁትም በነገሩ ግራ ተጋብታ ተመስገን አይደል እንደ ቀጠረኝ ቲና አንቺ እዚህ ምን ትሰሪያለሽ ብላ ስትላት ቲናም ቆጣ ባለ ስሜት ውስጥ ሆና ሰሚኛለሽ ትሁት እህትሽና ልጅሽ በሰላም እንዲኖሩ ከፈለግሽ እኔን በሰላም አዋሪኝ ብላ ታስፈራራታለች። ትሁትም ቀጥላ ቆይ አንቺ ልጅ ግን ከኔ ምንድነው የምትፈልጊው ብላ ትጠይቃታለች። ቲናም ትቀጥልና ወረቀቱን እንድትሰጪኝ የታል ወረቀቱ ብላ ትጠይቃታለች። ትሁት በዛ ሰዓት በጣም የጭንቀት ስሜት ውስጥ ገብታ ነበር፣ ምክንያቱም ስለማታውቀው ወረቀት እየጠየቀቻት ስለሆነ። ትሁትም ቀጥላ ቆይ ግን ስለምን ወረቀት ነው የምታወሪው ብላ ትጠይቃታለች። ቲና በንዴት ደሟ ፈልቶ ተመስገን እኮ በደንብ አድርጎ ነግሮሻል አይደል? አሁን ዝም በይና ወረቀቱን ስጪኝ ብላ ትቆጣታለች። በዛን ሰዓት ሁለቱም ያላስተዋሉት ነገር አባዬና ዳኒ ከርቀት ሆነው እየተከታተሏቸው እንደነበረ ነው። አባዬም ግራ ተጋብቶ ቆይ ግን ነገሩ ምንም ሊገባኝ አልቻለም። ትሁትና ቲና እዚህ አንድ ላይ ምን እየሰሩ ነው? ትሁት መኝታ ቤት የነበረው ወረቀት የቤታችን ካርታ ነው፣ ምንም ነገሩ አልገባኝም ይለውና ተከታትለው ወደ እነሱ ጋር ይሄዳሉ። ቲና ሁለቱንም ስትመለከታቸው የደነገጠች ማስመሰል ትጀምራለች። አባዬም ቀጥለው ቲና ቆይ ምንድነው የፈለግሽው ወረቀት ይሄንን ነው ብለው ሲጠይቋት ቲናም አይ አይደለም ትልና ወደ ትሁት ጋር ዞር ብላም ባንቺ ቤት አታለልሽኝ ማለት ነው አይደል ብላ ጥላት ትሄዳለች። እና አባዬም ተያይዘው ወደ ቤት ይሄዳሉ። ቤት እንደደረሱ አባዬም ቀጥለው ቆይ ትሁት ምንድነው የተፈጠረው? ሁሉንም አንድ በአንድ ማወቅ ፈልጋለሁ። ትሁት ግን ቆይ አሳልፈሽ እየሰጠሽን ነው እንዴ? ይህንን ወረቀት ለማግኘት ነው ቲናን ያገኘሻት? እና ደግሞም ብዙ ጊዜ ተገናኝታችኋል። እኛ አንቺን ለማዳን እየለፋን አንቺ ግን ከጀርባ እኛን ለማጥቃት ትሄጃለሽ ብሎ ሲላት ትሁት ከዚህ በላይ መታገስ አልቻለችም ነበር። አባዬ እኔ እያወራህ ስላለሁ ነገር ምንም አላቅም ብላ ትለዋለች። አባዬም ቀጥሎ ትሁት ይህን ወረቀት አንቺ ክፍል ውስጥ ነው ያገኘው ብሎ እውነቱን ይነግራታል። ትሁትም ደንግጣ እኔ ክፍል ቆይ ይሄ እንዴት ሊሆን ይችላል ብላ ምንም
እንደማታቅ ተነግራቸዋለች። ዳኒም ቀጥሎ ቆይ በምን ምክንያትና እንዴት ነው ቲናን ዛሬ ያገኘሻት ብሎ ሲጠይቃት እሷም እህቷንና ልጇን ይዘዋቸው በምንልክልሽ አድራሻ እንድትመጪ ብለውኝ ነው ከዚህ ሌላ ማውቀው ነገር የለም ብላ ታስረዳቸዋለች። ዳኒም እሺ ቆይ ይሄ ወረቀት የምን እንደሆነ ታውቂያለሽ ብሎ በድጋሚ ይጠይቃታል። እሷም እንደማታውቅና መቼም ቢሆን እነሱን አሳልፋ ልትሰጣቸው እንደማትችል ተነግራቸዋለች። በዛን ሰዓት ተመስገንና ቲና ተገናኝተው እያወሩ ነበር። ቲና ወረቀቱ አባዬ ጋር በመሆኑ በጣም ግራ ተጋብታ ነበር። ቀጥላም ወረቀቱን የት ነው ያስቀመጥከው? ቆይ ሄደ ለአባዬ ሰጥተው ነው እንደመጣው? አሁን ላይ እኮ ወረቀቱ አባዬ እጅ ላይ ነው ያለው። ቆይ ያንን ካርታ በስንት መከራ እንዳመጣው ታውቃለህ አይደለ? እሺ አሁን ይሄንን ተወውና ትሁት ከኛ ጋር እየሰራች እንዳለች ማወቃቸውንና አለማወቃቸውን እንድታጣራ ፈልጋለሁ። ቆይ እንዴት እህታና ልጇ በእኛ እጅ እንዳሉ ነግረናት ካርታውን ለሷ አሳልፋ ትሰጠዋለች ብላ ስትል ተመስገንም ጆሮውን ተጠራጥሮ ምን ስትይ ነው የሰማሁሽ? ልጇ ነው ያልሽው? ምን ነው ይሄ ወሬ ተደጋገመ? ትሁት ልጅ አላት እንዴ ብሎ ይጠይቃታል። ቲናም ደንግጣ ማለቴ እኮ የእህቷ ልጅ ጭጭውን ማለት ፈልጌ ነው ብላ ትለውና ታስቀይሳለች። በዛን ሰዓት ትሁት ልብሶቿን ይዛ ከቤት ልትወጣ ዳኒንና አባዬን መሰናበት ትጀምራለች። ምክንያቷ ደግሞ ልጇና እህቷን ለማዳን ስትል ነገሩ እውነት ባይሆንም በእነተመስገን እጅ እንዳለች ስላሰበች። ዳኒም ቀጥሎ አይዞሽ እሺ ሁሉም ነገር ይስተካከላል አትፍሪ ብሎ ይላታል። እሷም እንደምትደውል ነግራቸው ትወጣለች። አባዬም ቀጥለው አሁን የሰራነው ነገር ልክ አይደለም፣ ልጄን አሳልፌ በመስጠት ነገሩ እንዲያበቃ አልፈልግም፣ ልንከተላት ይገባል ብሎ ይለዋል። በዛን ሰዓትም ኤደን በሩን ከፍታ ትገባና እንዴት ሆናችሁ? አሁን እኮ ትሁትን አግኝቻት ሁኔታዋ ምንም ደስ አይልም ብላ ስትል ዳኒም ቀጥሎ አዎ እኛም እንደዛ እያልን ነበረ፣ ግን ደግሞ ልንከተላትና እውነቱን ልናውቅ ይገባል ብሎ ኤዱን ይዟት ይወጣል። በዛን ሰዓት ትሁት አንድ ካፌ ውስጥ ተቀምጣ ወደ ቲና ጋር ትደውልና ከቤት ወጥቻለሁ፣ አሁን እህቴ ያለችበትን ቦታ ማወቅ እፈልጋለሁ ብላ ትላታለች። ቲናም ያለችበትን ቦታ ጠይቃት እንደምትመጣም ተነግራትና ስልኩ ይዘጋል። ስለ ነገሩ የሰማው ተመስገንም ቲና እንደምንም ብላ ትሁትን ወደ ቤቱ ይዛለት እንድትመጣ ያዛታል። ቲናም በፍጥነት ትሁት ወዳለችበት ካፌ ትሄዳለች። እንደደረሰችም ይሄውልሽ ትሁት የታዘዝሽውን ነገር አንዱንም በአግባቡ አልተወጣሽም፣ ወረቀቱን እንኳን ይዘሽ መምጣት አልቻልሽም ብላ ስትላት ትሁትም በእህቴና በልጄ የምጨክን ይመስልሻል? ወረቀቱን እኮ ፈልጌ ስላላገኘሁት ነው ብላ ትላታለች። ቲናም ቀጥላ እሺ ተነሽ እንሂድ፣ አሁን ከቤት ተባርሻል፣ በቃ ወደ እህትሽ ጋር ነው ልውሰድሽ ትላትና ተመስገን ባላት መሰረት አታለ ወደ ተመስገን ቤት ትወስዳታለች። ትሁትም ልጇንና እህቷን እዛ ያደረጓቸው መስሏት ተከትላት ትሄዳለች። ወደ ቤት ሲገቡም ተመስገን ደስ ብሎት ተነስቶ መጣሽ ትሁቴ ብሎ ሲሏት እሷም ቀጥላ እህቷን ስላላገኘች ተናዳ ቲና እህቴ ታለች ብላ ትጠይቃታለች። ቲናም እሱ ነው እህትሽ ያለችበትን የሚያውቀው ብላ ስትል ተመስገንም ቀጥሎ አዎ ትሁቴ እህትሽን ለማግኘት እኔም መከተል ብቻ ነው የሚጠበቅብሽ ብሎ ያሳምናታል። ቲናም ማድረግ ያለባት ነገር እንዳለ ነግራቸው ጥላቸው ትወጣለች። በዛን ሰዓት ትሁትን ተከትለዋት ከቤት የወጡት ዳኒና ኤዱም እነ ተመስገን ሰፈር ተደብቀው የሚሆነውን ነገር ሲከታተሉ ነበር። የቲናንም ከቤት መውጣት ተመልክተው ኤደን ቲናን እንድትከታተል ዳኒ ደግሞ እዛው ሆኖ የሚሆነውን ነገር እንዲመለከት ተነጋግረው ይለያያሉ። ዳኒም ለአባዬ ያሉበትን ሁኔታ ደውሎ ይነግራቸውና ወደ ተመስገን ቤት ይሄዳል። በዛን ሰዓትም ነው ቲና አንድ ካፌ ውስጥ ገብታ ስትቀመጥ ኤደንም ተከትላት ከኋላ ተቀምጣ ቲናይና አባዬን ብዙ ንብረት የራሷ ለማድረግ አንዳንድ አስፈላጊ ነገሮችን እንደያዘች አውቃ ለአባዬ ደውላ ያሳወቀችው። አባዬ በዛን ሰዓት ወደ ተመስገን ቤት እየሄዱ ነበር። ዳኒ ባላሰበው መንገድ በተመስገን ተመቶ ተዘርሯል። አባዬ ይደርሱላቸው ይሁን? እሱም በቀጣይ ክፍል የምንመለከተው ይሆናል። እናንተም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቁ በፍጥነት እንዲደርሳችሁም የደወል ምልክትን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።